ዋትስአፕ መልእክቶቻችሁና ፎቶና ቪዲዮ የጠፋባችሁ ተስፋ ቆርጣችሁ አሁን ላይ ቁጭ አላችሁ ማለት ነው። ዛሬ ለነዛ መፍትሄ የሚሆን ሁለት መንገዶችን ይዤላችሁ መጥቻለሁ። ካሁን በፊት የተለያዩ መልእክት ተጻጽፋችሁ በሆነ አጋጣሚ አፕሊኬሽኑ ጠፍቶባችሁ የሚሆን ወይ ደግሞ መልእክት ተደልቶባችሁ አሁን መልሳችሁ ለማግኘት የተቸገራችሁ ወንድሞችና እህቶች ዛሬ ሁለት እነዛን መልሰን የምናገኝበት ሁለት መፍትሄዎችን ይዤ መጥቻለሁ። እናንተ ቤቱን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጥታ በጎን እንደምታሳያችኋለሁ ዋትስአፕ አፕሊኬሽን ላይ የተላላክነው እያንዳንዱ መልእክት ለሰዎች ያደረስነው የላኩልን ወይም የላክንላቸው በሆነ አጋጣሚ አፕሊኬሽኑም ጠፍቶ ይሁን ወይ ደግሞ እኛ ሳናስበው አጥፍተነው መልሰን ለማግኘት ፈልገን ያጣንበት መንገድ ካለ ዛሬ እሱን እንዴት አድርገን በቀላሉ መመለስ እንደምንችል አሳያችኋለሁ። ስለዚህ የመጀመሪያው ምንድነው እንግዲህ ሁለት ነው ያልኳችሁ። አንደኛው የዋትስአፕ ባክአፕ መጠቀም ነው። ምንድነው እሱ? ዋትስአፕ አፕሊኬሽን እዚህ ከጎን እንደምትመለከቱት የዋትስአፕ አፕሊኬሽን አለ። እሱን የዋትስአፕ አፕሊኬሽን እንዴት ምን ማድረግ መቻል አለብን? ባክአፑን መጠቀም እንችላለን ማለት ነው። ድርጅቱ ራሱ ባክአፕ ስለሚሰጥ ማለት ነው። እሺ እሱን እንዴት አድርገን ነው የምንጠቀመው? በጣም ቀላሉ መንገድ ነው። ከሁለተኛው ይሄ የመጀመሪያው በጣም ቀላል ነው። የመጀመሪያ ስልካችን ላይ ያለውን የዋትስአፕ አፕሊኬሽን እናጠፋዋለን። እዚህ ጋራ እንደዚህ ትንሽ ጫን ብለን ከያዝነ በኋላ ኢንስቶል የሚል ይመጣል። እሱን አንድ ጊዜ እንጫነዋለን ማለት ነው። እሱ እንደዚህ ካጠፋን በኋላ እንደገና ምን እናደርገዋለን? ወደ ፕሌይ ስቶር ላይ እንገባል። እዚህ ፕሌይ ስቶር አፕሊኬሽን አለ። ፕሌይ ስቶር አፕሊኬሽን ከገባን በኋላ ከላይ ሰርች ማድረጊያው ላይ እንገባና ዋትስአፕ ብለን ከላይ እንጽፋለን ማለት ነው። ዋትስአፕ ብለን እንጽፋለን። ከዛ ሰርች እናደርጋለን። ይመጣሉ ትክክለኛውን ዋትስአፕ ፕላስ ዋትስአፕ ምናምን እያሉ በርከት ያሉ በአሁኑ ሰዓት ላይ በርከት ያሉ የዋትስአፕ አፕሊኬሽን አይነቶች አሉ። ነገር ግን እኛ የምናወርደው ትክክለኛውን የዋትስአፕ አፕሊኬሽን ነው ማለት ነው። እሺ እንደዚህ ብለን ትንሽ ጠብቀን ካወረድን በኋላ እንደገና ዋትስአፕ አፕሊኬሽን ላይ እንገባለን። ዋትስአፕ አፕሊኬሽን ላይ ከገባን በኋላ ያን መልእክት የተላላክንበትን የመልእክት ደግሞ በተለያየ የተቀባበልንበትን መልእክቱ የጠፋብንን ስልክ ቁጥር ነው የምናስገባው። እዚህ ጋራ ሌላ ስልክ ቁጥር ስልካችን እዛኛው ቀፎ ትክክለኛው ቀፎ ላይ ብንጠቀም አይሰራም። የሚሰራው ይህ የሚሆነው ያን ካሁን በፊት የያዝነው ስልክ ላይ ስልክ ቁጥርና ስልክ ማስገባት ስንችል ነው ማለት ነው። ስለዚህ ምን ታደርጋላችሁ? የድሮውን ሜሴጅ ተላልካችሁ የጠፋባችሁን እሱን ታስገባላችሁ ማለት ነው። 09 ብላችሁ ታስገባላችሁ። እሱን ካስገባን በኋላ ቬሪፊኬሽን ኮድ ይጠይቀናል። ይህ እንግዲህ የዋትስአፕ አፕሊኬሽን ድርጅቱ የሚልክልን ነው። ስለዚህ ትንሽ ደቂቃ እንጠብቀውና የተወሰነ ደቂቃ ጠብቀን ኮድ ሲላክልን እዚህ ኮድ ቦታው ላይ እናስገባለን ማለት ነው። እሱን ካስገባን በኋላ ልክ ወደ ውስጥ አስገብቶ ምን የሚል ይመጣል? ሪስቶር የሚል አለ። እሱን አንድ ጊዜ ሪስቶር የሚለውን አንድ ጊዜ እሱን እንጫናለን። እሱን ስንጫን ካሁን በፊት የጠፋው ሁሉም መልእክት እንደገና ይመለሳል ማለት ነው። አንዱና በዋትስአፕ ባክአፕ የምንጠቀምበት መልእክቶቻችን የምንመልስበት ይሄ አንዱ መንገድ ነው ማለት ነው። በዚህ ካላገኘነው በኖቲፊኬሽን ሂስትሪ መጠቀም ነው። በዚህ የማይመጣልን ከሆነ ኖቲፊኬሽን ሂስትሪ ስልካችን ቀፎ ላይ አለ። ስለዚህ እሱን ደግሞ እንዴት እንደምናይ አሳያችኋለሁ። ምንድነው የምናደርገው? ይሄ ሁለተኛው የኖቲፊኬሽን የመጀመሪያው የዋትስአፕ ባክአፕ መጠቀም ነው ብያችኋለሁ። ሁለተኛው እንደገና ኖቲፊኬሽን ሂስትሪ መጠቀም ነው። እሱን እንዴት ነው የምንጠቀመው? በመጀመሪያ እዚህ ጋር እንደምትመለከቱት ሴቲንግ የሚል አለ። ሴቲንግ የሚለው ላይ አንድ ጊዜ እንገባለን።
ሴቲንግ የሚለው ላይ ከገባን በኋላ ኖቲፊኬሽን አለ። ኖቲፊኬሽን የሚል አለ። እሱን አንድ ጊዜ ኖቲፊኬሽን የሚለውን አንድ ጊዜ እንጫናለን ማለት ነው። ከዛ በኋላ ደግሞ ምን የሚል አለ? አድቫንስ ሴቲንግ የሚል አለ ከዛው ማለት ነው። አድቫንስ ሴቲንግ የሚል አለ። እሱን አንድ ጊዜ ከተጫነ በኋላ እንደገና ከስር አሁንም ኖቲፊኬሽን ሂስትሪ የሚል አለ። ኖቲፊኬሽን ሂስትሪ ይሄ የብዙዎች ኖቲፊኬሽን የሚገባበት ነው። ስለዚህ ከዛ ውስጥ የዋትስአፕ ምልክት ያለበትን እንመርጣለን ማለት ነው። የዋትስአፕ ምልክት ያለበትን እንመርጥና እሱን ተጭነን ውስጥ ያለውን እያንዳንዱ ሁሉንም መልእክት በሚገባ መጠቀም እዛ ጋር የተላላክናቸውን መልእክቶች በደንብ መጠቀም እንችላለን ማለት ነው። የእኔ ደግሞ እዚህ ጋር አሁን የለም። ምክንያቱም ደግሞ የመጀመሪያ ቪዲዮ ላይ የታችሁ ከሆነ የእናንተን ለማሳየት ስል የዋትስአፕ አፕሊኬሽኑን አጥፍቼዋለሁ ማለት ነው። ስለዚህ በዚያ ምክንያት እዚህ ጋር ስንገባ ሙሉ የለም። ያን ደግሞ ለማሳያነት እነ ቴሌግራም፣ ክሮም የተለያዩ አፕሊኬሽኖች አሉ። እነሱ ጋር በደንብ ማየት ትችላላችሁ ማለት ነው። እዚህ ጋር ግን ማስጠንቀቂያ ለእናንተ የምሰጣችሁ ምንድነው? ምንም አይነት የዋትስአፕ ማስጠንቀቂያ ሶስተኛ ወገን አፕሊኬሽን አታውርዱ፣ አይሰራም ማለት እሱ መልእክቶቻችን ለመመለስ ብለን የተለያዩ አፕሊኬሽንን ማውረዳችሁን ማቆም አለባችሁ። ምክንያቱም እነዛ ለስለላ የተዘጋጁ ናቸው እንጂ እኛ ያንን ሜሴጅ የሚመልሱልን ስላልሆኑ በእነዚህ በሁለቱ መንገዶች ብቻ ነው የዋትስአፕ የጠፋ መልእክትና መረጃ የሚመለሰው ማለት ነው። ለዛሬ ይህን ይመስላል። ቤቱን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ።